ምን ልናገር? እንዳለ ያወራሁት ነገር እንዳለ እውነት ነው። እወቁት። ምንም ውሸት የለውም። ምንም የምናገረው የተለየ ነገር የለም። ኧረ እባክህ እና ኑኑ የቤሉል እህት ናት ያልከውስ ምንድን ነው? ይህን ያክል ማመን የከበዳችሁ? አዎ ኑኑ የቤሉል እህት ናት። መሞት አትፈልግም አይደል? ስለዚህ አርፈህ ቁጭ በል። እውነት አንቺ ነፍሰ ጡር ነሽ እንዴ? ኧረ እናቴ። እግዚኦ እግዚኦ እግዚኦ! ምንድን ነው ይሄ? እስቲ እጅሽን ዘር አድርጊ። የምን መከልከል ነው? አትከላከይ። እስቲ ዘር በይ እናቴ። አንቺ ምንድን ነው የማየው? አወድ ወይዘሮ ሄለን እና ቴዲ ተፋጠጡ። እንግዲህ ቤሉል በትላንትናው ቪዲዮ ላይ መኮን ጠብቀው እንዳያመልጥህ ብሎ ወደ ውስጥ ከገባ በኋላ በዛን ሰዓት እንግዲህ ወይዘሮ ሄለንን ይዘው መጥቶ ከቴዲ ፊት ለፊት ያፋጥጣቸዋል ማለት ነው። በዚህ ሰዓት እንግዲህ እስካሁን ስትናገር የነበረውን ነገር አሁን እንድትነግረን እንፈልጋለን ብሎ ቤሉል ቴዲን በጥያቄ ያፋጥጠዋል ማለት ነው። እንግዲህ ወይዘሮ ሄለን ይህንን ነገር መስማት አለባት፣ እሷን ማወቅ አለባት። እንዴት ነው ይሄንን ነገር ሊያደርጉት የቻሉት የሚለውን ነገር ለማወቅ ስለፈለገ ማለት ነው። በዛን ሰዓት እንግዲህ ቴዲ በጣም ይፈራና ምክንያቱም ለወይዘሮ ሄለን ለረጅም ጊዜ ደብቋት የነበረው ሚስጥር ነበረ። በዛን ሰዓት እንግዲህ ቤሉል ቴዲን ሊደበድበው ይሞክርና እንዲናገር ያደርገዋል ማለት ነው። በዛን ሰዓት እንግዲህ ቴዲ በቃ የተናገርኩት ነገር እውነት ነው ሄለን፣ በጣም ይቅርታ እስከ ዛሬ ስለደበቅኩሽ ብሎ ኤልሹ የእሷ ልጅ እንዳልሆነች እና ትክክለኛ ልጇ ኑኑ እንደሆነች ይነግራታል ማለት ነው። በዚህ ሰዓት እንግዲህ ወይዘሮ ሄለን በጣም ትደነግጥና ቆይ ምንድን ነው የምታወራው ብላ ትለዋለች። እንግዲህ እውነቱን እንደሆነና ያቀያየራቸውም እራሱ እንደሆነ እንደውም ከእስር ቤት ስትወጪ የምነግርሽ የደበኩሽ ትልቅ ሚስጥር አለ ነግርሻለሁ ያልኩሽ ይሄንን ነበረ ብሎ ሁሉንም ነገር ለወይዘሮ ሄለን ቴዲ ይናገራል ማለት ነው። እንግዲህ በዚህ ሰዓት ወይዘሮ ሄለን ቴዲን ለማመን በጣም ተቸግራ ነበረ። ቢሆንም ግን ቴዲ እውነቱን እንደሆነና ይሄ ነገር እውነት ሊሆን ይችላል ብላ ወይዘሮ ሄለን ስላሰበች በጣም ደንግጣ ነበረ። ወዲያውኑ ራሷን ያማታል ማለት ነው። በዚህ ሰዓት እንግዲህ ሁሉም መኮና ቤሉልም በወይዘሮ ሄለን ፊት ይሄንንም ነገር ከተናገረ በቃ እውነቱን ነው ብለው ያምኑታል ማለት ነው። እንግዲህ ቴዲ በትላንትና ክፍል ላይ እንዴት ሆኖ እንደመጣ አይታችኋል። እንግዲህ የተላጠ ቀይ ስር መስሎ ነው የመጣው እና እንደዛ በመሆኑ በጣም ነው ደስ ያለኝ። የሀይሚ ቲዩብ ቤተሰቦች ሰላማችሁ ብዝት ይበልልኝ። ለቻናሉ አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። እንግዲህ የእንግዳ ድራማ በጣም አስገራሚ የሆነ መጥቷል ማለት ነው። እንግዲህ ወይዘሮ ሄለን ልጇ ኑኑ እንደሆነች አውቃለች። በባለፈው ክፍል እስር ቤት እንደነበረች ኑኑዬ መታ እኔ መቼም ቢሆን ያንቺ ልጅ ልሆን አልችልም፣ ቆይ እኔ እና አንቺ ምናችን ነው የሚመሳሰለው እያለች ስትጮህባትም እንደነበረ ጭምር ታስታውሳለች ማለት ነው። እና ይሄንን ሰምታ ነው ማለት ነው ብላ ታስባለች ማለት ነው። እንደዚሁም ደግሞ ኤልሹ በተመሳሳይ ከኔ የደበቅሽ ነገር ምንድን ነው ብላ ጠይቃት ነበረ ማለት ነው። እንግዲህ ቴዲ ይሄንን ነገር ለብቻው ማውራት እፈልጋለሁ ብላ መኮንና ቤሉልን ከዛ እንዲሄዱ ታደርጋቸዋለች። ነገር ግን እነሱ እኛ ከዚህ ወዴትም መሄድ አንፈልግም፣ እዚህ ሆናችሁ እንድታወሩ ነው የምንፈልገው ይላሉ ማለት ነው። እንግዲህ ቴዲ ምንም የምልሽ ነገር የለኝም ስለደበኩሽ ይቅርታ፣ ግን የተናገርኩት ነገር እውነት ነው ብሎ ይናገራል ማለት ነው። ወይዘሮ ሄለን በጣም ግራ ገብቷታል። ሌላው በጣም የሚያስገርመውና የሚያስደነግጠው ነገር እንግዲህ የመሰረት እርግዝና ነው። የመሰረትን እርግዝና እናቷ ወይዘሮ አይንዬ አውቃለች ማለት ነው። እንግዲህ ሆዷ የመሰረት እያስታወቀ ነው። እንግዲህ ስታያት በጣም ደንግጣ ቆይ አንቺ እርጉዝ ነሽ እንዴ ስትላት፣ መሰረት ግን አው ለማለት በጣም ፈርታ ነበረ። አረኒ አይደለሁም ብላ በእጇን ለመሸፋፈን እየሞከረች ነበረ ማለት ነው። አይንዬ ግን ነቅታለች። በዛ ላይ ደግሞ ኑኑዬም ቢሆን ይህንን ነገር ስለምታውቅ
በጣም እፍረት እየተሰማት ነበረ። ቢሆንም ግን በስተመጨረሻ አይንዬ እውነቱን አውቃለች። መሰረት በቃ እስከዛሬ ድረስ ስለደበኩሽ ይቅርታ አድርግልኝ ብላ እኔ ነፍሰ ጡር ነኝ ብላ እውነቱን ትናገራለች ማለት ነው። በዚህ ሰዓት እንግዲህ አይንዬ በጣም ትደነግጣለች። ምን ማድረግ እንዳለባትም በጣም ግራ ትጋባለች ማለት ነው። አሁን ላይ እንግዲህ ከዛ ቤት ውጡ ተብለው በጣም ግራ ተጋብተው ባሉበት ሰዓት እንደገና አይንዬ ይህንን ነገር ስትሰማ በጣም ነው ያዘነችው ማለት ነው። እንግዲህ ከዛ ቤት እንዳይወጡ ቤሉል አስጠንቅቋቸዋል። እንግዲህ በቀደም በሰራሁት ቪዲዮ ላይ ቤሉል እንዲወጡ እንደማይፈቅድላቸውና በዚህ ሰዓት ያላችሁኝ እናንተ ብቻ ናችሁ፣ ስለዚህ በዚህ ሰዓት እንዴት ነው ጥላችሁኝ የምትሄዱት ብሎ እንደሚያስቀራቸው ነገር የነበረ እንግዲህ በዛ መሰረት አስቀርታቸዋል ማለት ነው። እነሱ ግን ምንም ቢሆን መውጣት አለብን ከዚህ ቤት፣ ከዚህ በኋላ እዚህ ቤት መቆየት አንፈልግም ብለው ነበረ። ቤሉል ግን በጣም ነው የሚያሳዝነው። በዚህ ሁኔታ ጥለውት መሄድ ስላልፈለጉ ይቀራሉ ማለት ነው። ቤሉል እንግዲህ ከዚህ ቤት የማስወጣቱም የማስገባቱም መብት ያለኝ እኔ ነኝ እንጂ እሷ እዚህ ቤት ላይ ምንም የሚመለከታት ነገር የለም ብሎ ነበረ። እንግዲህ ቤሉል ደግሞ እንደማይለቃት ወይዘሮ ሄለን በጣም ፈርታ ነበረ ማለት ነው። ይህንን ፍርሃቷን እና ቤሉል እሷን ምንም ነገር እንዳይናገራት ለማድረግ የሞከረችው እንግዲህ ኤርሹን ከዚህ ቤት መሄዴ አይቀርም እያለች እያስፈራራቻት ነበረ። ምክንያቱም ቤሉል በጣም እየበጠበጠ ነው፣ ተመልሼ በመምጣቴ ደስተኛ አይደለም እና ቤቱን እየበጠበጠ ነው ብላ ስትነግራት ኤርሹ ወዲያውኑ ነበረ በወንድሟ ተናዳ ወደ ቤሉል በመሄድ እናቴ አጠገቡ ሁለተኛ እንዳትደርስ፣ እናቴን ለምንድን ነው እንደዚህ ብላ የተናገርካት ብላ እየጮኸችበት ነበረ ማለት ነው። ቤሉል እንግዲህ ስለማታውቂው ነገር ምንም ነገር አትናገሪ፣ አርፈሽ ተቀመጪ ብሎ ሲናገራት ነበረ ማለት ነው። ቢሆንም ግን ኤልሹ እናቷን በጣም እንደምትወዳት እና እናቷን ምንም እንድትሆንባት ስለማትፈልግ ከዚህ ቤትም ደግሞ እንደማትወጣ ስትነግረው ከዛም አልፎ እኔን ማጣት ትፈልጋለሁ ወይ? እሷን አንድ ነገር ከተናገርካት ከኔ ጋር የመጨረሻችን ነው የሚሆነው ስትለው አስፈላጊ ከሆነ ይሄንንም ቢሆን አደርገዋለሁኝ ብሏታል ማለት ነው። እና በዚህ ሰዓት እንግዲህ እርሹ በጣም ተናዳለች። የቤሉልን ቁርጠኝነት ነው ያየችው ማለት ነው። አሁን ላይ ቤሉል እንግዲህ በየሚሰማው ነገር እና በሚያየው ነገር በጣም ግራ ተጋብተዋል ማለት ነው። እንግዲህ ከኑኑ ጋር እስከ ዛሬ ድረስ ያሳለፉትን ጊዜ እያስታወሰ መቼም ቢሆን እህቴ ልትሆን አትችልም እያለ ነበረ ማለት ነው። ከዛ የሆነ ሀሳብ መጥቶለት ጸጉሯን ለምን ወስጄ ናሙና አላስመረምርም ብሎ ነበር። ወዲያውኑ ወደ ክፍሏ በመግባት እንግዲህ ከማበጠሪያዋ ላይ ጸጉሯን ሊወስድ ሲል ኑኑ ክላሷ ከፍታ ትገባበታለች ማለት ነው። በዚህ ሰዓት እንግዲህ ደንግጦ እሷ ግን ስለነቃችበት ይሄንን ነገር ለምንድን ነው ማድረግ እየፈለግከው? ቴዲ የተናገረውን ነገር አምነኸው ነው ወይ ብላ በቤሉል በጣም እየተናደደችበት ነበረ ማለት ነው። እሱ ግን አይ እንዳላመነው እና ቢሆንም ግን ይህን ነገር ማድረግ እንደፈለገ ነበረ ሲያሳያት የነበረው። ኑኑ ግን በዚህ ተበሳጭታ ነበር ከክፍሏ እንዲወጣላት ያደረገችው ማለት ነው። ቤሉል አሁን ላይ ጥሩ ሀሳብ ነበረ፣ ነገር ግን ኑኑ መታ ባታስቆመው ማለት ነው። ኑኑ ውስጧ ጥርጣሬ ቢኖርም ነገር ግን ይህንን ነገር ማመን እና መቀበል አትፈልግም። አይንዬ እንግዲህ ይህንን ነገር ስትሰማ ደግሞ ምን ሊፈጠር እንደሚችል ማሰብ በጣም ቀላል ነው። እንግዲህ የልጆቿ ላይ እና ሕይወታቸው ላይ የሚፈጠረው እያንዳንዱ ነገር በጣም ግራ የሚያጋባና የተወሳሰበ ነገር ነው። አሁን ደግሞ የመሰረት እርግዝና ሲታወቅ በጣም ነው የከበዳቸው ማለት ነው። እንግዲህ ከዚህ ቀደም ኑኑ ነፍሰ ጡር ነኝ ብላ የነበረው ለሷ ብር ለመቀበል ፈልጋ ነበረ። ይህንን ነገር ደግሞ መኮ ማስወረድ አለባት ምናምን እያለ ሲናገር አይንዬ ግን በጣም ነበረ የተናደደችው። እንዴት እንደዚህ ትላለህ ብላ ነበረ እና መሰረት ይህንን ሀሳብ ምናልባት ገንዘብ የሚያገኙበትን እድል ካገኙት እንግዲህ ይህንን ነገር ሁሉም ሰው ካወቀ እንግዲህ መኮን ካወቀ ምናልባት ብር ልታገኝ ትችላለች። ነገር ግን ይህንን ነገር ላድርገው ብላ ካሰበች ምናልባት አይንዬ ፈቃደኛ ልትሆን አትችልም ማለት ነው። ምክንያቱም
ምንም ቢሆን የልጇ ልጅ ስለሆነ ማለት ነው። ምንም ከማይፈልጉት ሰው ቢሆንም እንኳን ግን በአንድ በኩል ደግሞ የራሷ ልጅ ስለሆነ ይህንን ነገር እንድታደርግ ሊፈቅዱላት አይችሉም። መሰረት ግን ይህንን ነገር ግዴታ ማድረግ ይኖርባታል ማለት ነው። ምክንያቱም የቴዲ ልጅ ለእሷ በጣም ከባድ ነው የሚሆንባት ማለት ነው። እንግዲህ የሚፈጠረውን በቀጣይ ክፍል የምናይ ይሆናል። ውድ የሀይሚን ቲዩብ ቤተሰቦች ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁን ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።